የአዲስ አበባ ቀላል ባቡር መስመሮች ላይ የተቀናጀ የትራፊክ አገልግሎት ለመዘርጋት እየተሰራ ነው ተባለ። የአዲስ አበባ ቀላል ባቡር መስመር በሚያልፍባቸው ቦታዎች ላይ የተቀናጀ የትራፊክ አገልግሎት ለመዘርጋት የሚያስችል ስራ እየተከናወነ ነው። የፌዴራል ትራንስፖርት ባለስልጣን እንደገለጸው በቀጣዮቹ 3 ወራት የባቡር መስመሩ በሚያልፍባቸው የሰሜን ደቡብና የምስራቅ ምዕራብ መስመር 156 የመንገድ ላይ የእግረኛ መሻገሪያዎች፣ 300 የእግረኛ ማቋረጫ ድልድዮችና 78 የፍጥነት መቀነሻዎች ይሰራሉ። የባለስልጣኑ የኮሙኒኬሽን ጉዳዮች ዳይሬክቶሬት ዳይሬክተር አቶ አሳልፈው አህመዲን እንደሚናገሩት ግንቦት ወር ላይ እሳቸው የሚመሩትና የሚመለከታቸው አካላት የተካተቱበት ኮሚቴ ተቋቁሞ ጥናት ተካሂዷል። ኮሚቴው ዝርዝር ጥናቶችን ሲተገብር መቆየቱን አንስተው የባቡር መስመሩን ተከትሎ መተከል ካለባቸው 600 የትራፊክ ምልክቶች ውስጥ 300ዎቹ መተከላቸውን ተናግረዋል። ቀሪዎቹ 300 ምልክቶች በቀጣይ 3 ወራት ተተክለው ይጠናቀቃሉ ብለዋል አቶ አሳልፈው። ሌላው በጥናቱ የተጠቆመው በመኪና መንገዱ ላይ የሚሰራው የፍጥነት መቀነሻ ሲሆን ይህንንም በቀጣዮቹ 3 ወራት ውስጥ ለመስራት ዝግጅት እየተደረገ መሆኑንም ዳይሬክተሩ ይናገራሉ። በክረምቱ ምክንያትና በመኪና መንገድ ጥገና የተነሳ የባቡር መስመሩን ተከትሎ ባለው የመኪና መንገድ ላይ ያልተሰመረው የእግረኛ መቋረጫ ማለትም ዜብራ 156 ቦታዎች ላይ እንደሚቀባም ዳይሬክተሩ አስታውቀዋል። ተጨማሪ የእግረኛ ማቋረጫ ድልድዮችን ስራ በተመለከተም 300 ድልድዮች እንዲሰሩ ዝርዝር ጥናት ተካሂዶ ቀጣይ የትኩረት አቅጣጫ ተደርጎ መወሰዱን ጠቅሰዋል። ተግባራቶቹ በሰው ሕይወትም ሆነ በንብረት ላይ አደጋ እንዳይደርስ ትልቅ አስተዋጽኦ ያበረክታሉ ተብሏል። ዘገባውን ያደረሰን ፋና ብሮድካስቲንግ ኮርፖሬት ነው።